የጅቡቲ የኢኮኖሚ እጣ ፈንታ በኢትዮጵያ ላይ የተመሰረተ ነው። ኢትዮጵያ ምናልባትም አማራጭ ወደብ አግኝታ ወደ ሌላ የወደብ አማራጭ ከሄደች ጅቡቲ ኢኮኖሚዋ ይንኮታኮታል። ማን ነው በረጅም ገመድ የታሰረውን የቀጠናውን ጨዋታ የሚያሳልጠው? ግብጽ ወይንስ ኢትዮጵያ? ማን ነው ለጅቡቲ የሚበጃት? ለጅቡቲ የሚያዋጣት ከኢትዮጵያ ጋር በትብብር መሰረተ ልማቶችንም አልምቶ አንድ ላይ መስራት ነው። ከኢትዮጵያ ጋር ተቀራርቦ መስራት። ይሄ የፕሪቶሪያ ስምምነትን የሚጥስ ነው ብላለች ህወሓት። አንድ ጤነኛ አእምሮ ያለው ሰው እንዴት ነው ይሄንን ሊቃወም የሚችለው? ተፈናቃዮች ይመለሳሉ፣ ፌደራል መንግስቱ ይመራል። በጣም ትክክል እኮ ነው። አረ ተፈናቃዮች ይመለሱ ሲባል ፕሪቶሪያ ትላለች። ተፈናቃዮች መመለስ እንዴት የፕሪቶሪያ መጣስ እንደሚሆን አይገባኝም። ያው እሷ የምትለው ብዙ ጊዜ መጀመሪያ ውድቢቷ ትዳን ስለሆነ ነው። የፕሪቶሪያ ስምምነት መጣስ ደግሞ ይላሉ ከነሱ በላይ የፕሪቶሪያ ስምምነትን የሚጥስ ያለ ይመስል። ህወሓት እያለች ተፈናቃዮችን የመመለስን ጉዳይ አዳጋች ከማድረግ ውጪ ምንም መፍትሄ ማግኘት የማይቻልበት ሁኔታ እስኪፈጠር ድረስ እያደረገች። ለዚህ ነው የትግራይ ህዝብ ታሪካዊም አሁናዊም የወደፊትም ጠላት ህወሓትና ህወሓት ብቻ ናት። በኢትዮጵያ ፖለቲካ ውስጥ የጥበብ መጀመሪያ ህወሓትን መጠየፍ ነው የምንለው ለዚህ ነው። እነኚህ ሰዎች የፌደራል መንግስቱን ጠላት ብለው እየጠሩ ነው። ወዲያ ደግሞ የፕሪቶሪያ ስምምነት የሚሉት የፕሪቶሪያ ስምምነት ካልክ እኮ በፕሪቶሪያ ስምምነት መሰረት የፌደራል መንግስቱን ጠላት ብለ መጥራት አትችልም። ለግጭት ምክንያት ሊሆኑ የሚችሉ ቃላቶችን መሰንዘር አትችልም። አደጋነቱ በትግራይ ፓርቲዎች ላይ ብቻ አይደለም፣ በትግራይ ህዝብም ላይ ጭምር አደጋ የሚደቅን ነው። የትግራይ ህዝብ አማራጭ ሐሳብ እንዳይኖረው ለማድረግ የሚሰራ የትግራይ ህዝብ አማራጭ ፓርቲ እንደማያስፈልገው ለማድረግ ነው እየሰሩ ያሉት። የትግራይ ህዝብ አማራጭ ፓርቲ ያስፈልገዋል። ምን አመጣችኋት? ምን ፈየደችኋት? ምን በረከት አላት ህወሓት? ከግጭትና ከሞት ውጪ አንድም ነገር አላመጣችለትም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀን ነው የምንጀምረው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ የበለጠ እንድንበዛ ስለሚያግዘን እሱ እንድታደርጉልን ጠይቄ ጀምራለሁኝ። በዛሬው ቆይታችን የህወሓትና የአሜሪካ አምባሳደሩን ፍጥጫ፣ ኢትዮጵያ በጅቡቲው ጨዋታ ከፍ ያለችው እሷ እንደሆነች የሚያሳየው የአይኤምኤፍ ሪፖርት፣ እንዲሁም ደግሞ የህወሓቱ ጀነራል እጅግ አነጋጋሪን ጉዳይ በቆይታችን የምንፈትሽና የምንመለከት ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። በቅድሚያ እንግዲህ ከሰሞኑ እንደምታውቁት ከሶማሌላንድ ሀገርነት እውቅና በኋላ በተለይም ከጅቡቲ እንቅስቃሴ ጋር ተያይዞ ባንዳና ባዳ በቃ ጅቡቲ ጉድ ልታደርጋችሁ ነው፣ ጅቡቲ ምንትን አለች ምናምን የሚል ፕሮፓጋንዳ ሲሰራ ነበረ። በተለይም የግብፅን ወደ ወደቧ መምጣትን ተከትሎ ግብፅና ጅቡቲ አንድ ላይ ሆነዋል፣ ኢትዮጵያን ሊያገል ነው የሚል ከፍተኛ የሆነ ፕሮፓጋንዳ ሲሰራ ጩኸት ሲበረክት ነበር። ያኔ እኛ ኢትዮጵያን የገፋ ጨዋታ ለጅቡቲ አይጠቅምም፣ ከጂዲፒዋ ግማሽ የሚያለውን ከኢትዮጵያ ወደብ ኪራይ የምታሟላ ሀገር በኢትዮጵያ ላይ ደንፍታ የትም አትደርስም፣ ሚዳቆ ዘላ ከመሬት ምናምን ብለን ነበረ። ያንን ብለን ግን አልቀረንም። አይኤምኤፍ በጅቡቲ ቀጣይ የኢኮኖሚ ጣፈንታ ላይ ሪፖርት አውጥቷል። ባወጣው ሪፖርት ላይ እንዳስቀመጠውም የጅቡቲ የኢኮኖሚ እጣ ፈንታ በኢትዮጵያ ላይ የተመሰረተ ነው። የጅቡቲ ቀጣይ የኢኮኖሚ ጣፈንታ በኢትዮጵያ ላይ የተመሰረተ ነው። የተወሰኑ ፐርሰንቶችን በግምት ለማስቀመጥ ይሞክር ነበር ከዚህ ቀደም። አሁን ግን ለመገመትም ጭምር አዳጋች ሆኖበታል። ጅቡቲ የኢትዮጵያ ኢኮኖሚ ካደገ ታድጋለች፣ የኢትዮጵያ ኢኮኖሚ ካላደገ አታድግም፣ የኢትዮጵያ እንትን ከፍ ካለ ከፍ ትላለች፣ ኢትዮጵያ ካላለች አትልም የሚል ነጥብን አስቀምጧል። ከዛስ የኢትዮጵያን እድገት ተገምቷል። እንደምታውቁት ባለፈውም አይኤምኤፍ ሪፖርት ነው አውጥቷል። የኢትዮጵያ ማደጉ አይቀርም፣ እሱ ግምቱ ተቀምጧል። የጅቡቲን ግን ለመገመት አዳጋች የሚያደርገው ምንድን ነው? ኢትዮጵያ ምናልባትም አማራጭ ወደብ አግኝታ ወደ ሌላ የወደብ አማራጭ ከሄደች ጅቡቲ ኢኮኖሚዋ ይንኮታኮታል ነው የሚለው። እንግዲህ የጅቡቲ እድገትም ተስፋም እያንዳንዱ ነገር የተመሰረተው በኢትዮጵያ ጋር በሚኖራት ግንኙነት እንደሆነም ጭምር ነው
አይኤምኤፍ ያስቀመጠው። አልሲሲ ቢመጣ ባይመጣ፣ ግብጽ ብትመጣ ባትመጣ፣ እስማኤል ኦማር ጌሌ እዛም ቢል የሚያዋጣው ከኢትዮጵያ ጋር መስራት ብቻ እንደሆነ ነው ያስቀመጠው። ለመገመትም አዳጋች ይሆናል። እሱ እንደሰማችሁት ነው። ምክንያቱም ኢትዮጵያ አማራጭ ወደቦች ለመፈለግ እየተንቀሳቀሰች ስለሆነ እና ማን ነው በረጅም ገመድ የታሰረውን የቀጠናውን ጨዋታ የሚያሳልጠው? ግብጽ ወይንስ ኢትዮጵያ? ማን ነው ለጅቡቲ የሚበጃት? አሁንም ጅቡቲ እንዲህ ልታረጋችሁ ነው ብሎ የሚደነፋ ባንዳና ባዳ ይኖር ይሆንን ብሎ መጠየቅ ግድ ይላል። በነገራችን ላይ አይኤምኤፍ ምክርም ያስቀምጣል። ለጅቡቲ የሚያዋጣት ከኢትዮጵያ ጋር በትብብር መሰረተ ልማቶችንም አልምቶ አንድ ላይ መስራት ነው። ከኢትዮጵያ ጋር ተቀራርቦ መስራት ነው። የጅቡቲ ኢኮኖሚ በቀጥታ በግብጽ ላይ የተሳሰረ ነው የሚል ሪፖርትን አስቀምጧል። እንግዲህ እስማኤል ኦማር ጌሌ እዛ ሄዶ ቢረግጡ ምንም ውጤት የለውም። መጣች የተባለችው ስትራቴጂክ ቦታ ሰጣት የምትባለው ግብጽ አይደለችም። በጅቡቲ ኢኮኖሚ ላይ የራሷ ሚና የሚኖራት ኢትዮጵያ እንጂ። የአይኤምኤፍን ምክር በደንብ ይሰማሉ ተብሎ ይጠበቃል። በነገራችን ላይ የጅቡቲ አፋሮች በጀመሩት የአመፅ እንቅስቃሴ በከፍተኛ ሁኔታ ውጥረት ነግሷል ጅቡቲ ውስጥ። ይህን ቪዲዮ እስካጠናቀርኩበት ሰዓት ድረስም ለ24 ሰዓታት ያህል በጅቡቲ ኢንተርኔት ተቋርጧል። የተወሰኑ ወደ ሰሜን የሚገኙ ከተሞችንም ከ80% በላይ ኃይል ነው እነዚህ ታጣቂዎች በቁጥጥር ስር የዋሉት። ለአመፃቸው መነሻ የእስማኤል ኦማር ጌሌ መንግስት ወደ ስልጣን ከመጣ ጊዜ ጀምሮ በቂ ውክልና የለንም፣ ከስልጣን እየተገፋን ነው የሚል ነው። ፖለቲካዊ አመፅ ተነስቶበታል። ይህ በሆነበት ሁኔታ ነው እንግዲህ የአይኤምኤፍ ሪፖርትም የወጣው። የአይኤምኤፍ ሪፖርት የወጣው ግብጽ መታለች ወደቡን ይዛለች በሚል ማግስት መሆኑ ደግሞ በጣም ፈገግም የሚያሰኝ ነው። እንግዲህ ኢትዮጵያ ከጎረቤቶቿ ጋር ተባብራ መስራት ፍላጎት ነው ያላት። ሁሌ የምትለው እሱን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊም ባለፈው ወደ ጅቡቲ በሄዱ ጊዜ ተናገሩት ይሄንን ነው። ለቀጠናው ሰላምና ደህንነት፣ ለጅቡቲና ለኢትዮጵያ ሁለትዮሽ ጉዳዮች ላይ ውይይት አካሂደናል ነው ያሉት። ኢትዮጵያ በየጊዜው የምታነሳው እሱን ነው። አብረን እንደግ፣ አብረን እንልማ፣ አብረን ከፍ እንበል የሚል ነው የምታነሳው ሀሳብ። እንግዲህ የዚህ አይኤምኤፍ ሪፖርት በነገራችን ላይ አጉልቶም የሚነግረን ከሶማሌላንድ ሀገርነት እውቅና ጋር ተያይዞ ለምን የጅቡቲ መንግስት ከሶማሊያ መንግስት ይጮህ እንደነበረ ተናግሯል። ያው ለመገመት አዳጋች የሚሆነውም ኢትዮጵያ አማራጭ ወደቦችን የማግኘቷ ነገር የምትለዋ ትንሽ ደስ ትላለችና የኔ ሀገር በየአቅጣጫው እንደዚህ ሀቋ እየወጣ ከፍታዋ እየተረጋገጠ ጨዋሂ አስጨዋሂ ባንዳም ባዳም እያየ ወሳኝነቷ እንዲህ እየተረጋገጠ ትቀጥላለች ማለት ነው። እሱ እንዲሰመርልን እንፈልጋለን። ይህ በእንዲህ እንዳለ ህወሓትና የአሜሪካ አምባሳደር ፍጥጫቸውን አድርተውታል። ፍጥጫቸውን ያደሩት ግን በህወሓት በኩል ነው። ባለፈው እንደምታስታውሱት በኢትዮጵያ አሜሪካ አምባሳደር ወደ ሁመራ አቅንተው ነበረ። ህወሓት አሁን ያኔ እሱን በመግለጫ ተቃውማ ነበር። አልበቃትም። አሁንም በድጋሚ ሌላ መግለጫን ይዛ መታ ተቃውሟን እያሰማች ነው የምትገኘው። የመጀመሪያው የተቃወመችበት ነጥብ አምባሳደሩ የተፈናቃዮች መመለስ በፌዴራል መንግስቱ መሪነት እንዲከናወን እሱንም የአሜሪካ መንግስት እንደምትደግፍ መናገራቸውን ይሄ የፕሪቶሪያ ስምምነትን የሚጥስ ነው ብላለች ህወሓት። እኔ ግራ ይገባኛል። ሁሌ እንደምለው ፕሪቶሪያ ህወሓት ጋር ብቻ ያለ ከተማ ይሁን ወይ የፕሪቶሪያ ስምምነት የሆነ ሌላ ለራሷ ፈጥራ ይሁን የምታነበው? በፕሪቶሪያ ሰላም ስምምነት መሰረት በምን መሰረት ነው ተፈናቃዮች በፌዴራል መንግስቱ መሪነት ወደ ተፈናቀሉበት አካባቢ ይመለሳሉ የሚለው ለስምምነቱ መጣስ የሚሆነው? አንድ ጤነኛ አእምሮ ያለው ሰው እንዴት ነው ይህንን ሊቃወም የሚችለው? ተፈናቃዮች ይመለሳሉ፣ የፌዴራል መንግስቱ ይመራል። በጣም ትክክል እኮ ነው። የክልል መንግስታት ደግሞ የየራሳቸው ድርሻ ይኖራቸዋል ነበር ያሉት አምባሳደሩ። እና ይሄንን ነው እንግዲህ የሚቃወሙት። በምን መለኪያ እንደሚቃወሙት እነሱ ነው የሚያውቁት። የፕሪቶሪያ ስምምነት መጣስ ደግሞ ይላሉ ከነሱ በላይ የፕሪቶሪያ ስምምነትን የሚጥስ ያለ ይመስል ኋላ ላይም ማነሳላችሁ ጉዳይ ጋር አያይዘን የምንመለከተው ይሆናል። ሌላኛው ለምን አምባሳደሩ ሁመራ አሉ፣ ለምን ምዕራብ ትግራይ አላሉም የሚል ተቃውሞ ነው ህወሓት እያሰማች የምትገኘው። ማለት አምባሳደሩ በነገራችን ላይ አማራ ክልልም አላሉም፣ ምዕራብ ትግራይም አላሉም፣ ሁመራ ብቻ ነው ያሉት። ህወሓት አሁን እንደለመደችው ታውቃላችሁ በየጊዜው
የአማራ ሚዲያ ኮሚኒኬሽን ጋር ሰጣ ገባ ለመፍጠር ትሞክራለች። ለምን ምዕራብ ትግራይ አልተባለም? ለምን እንደዚህ አልተባለም? እዛ እንደለመደችው አሁን ከአሜሪካ አምባሳደር ጋርም እንካ ሰላንት እያለ መቅጠም ስትሞክር ነው ያየናት ያለ ነው። እንግዲህ የአሜሪካ አምባሳደሩ የሁመራን ስም እሳቸው አላወጡት። ያው አማራ ክልልም ምዕራብ ትግራይም አላሉ። ነገርየው ሚዛን ጠብቆ ለመሄድም የተሞከረም ይመስላል። ይሄ ሐሳቡ የተፋለሰ ነው፣ ችግር የሚፈጥር ነው፣ ከዛ በኋላ ደግሞ ገለልተኝነት የሆነ ነው የሚል ሐሳብን ነው ህወሓት እያነሳች የምትገኘው። እንግዲህ ሆነ ብላ ነው አሁን ይሄ የፌዴራል መንግስቱን መሪነት የተቃወመችው እኔን ይገፋኛል በሚል አሁን ይሄ አጠራሩ ምናምንም የሚያስጨዋት ከምን አንግል እንደሆነ ይታወቃል። ህወሓት እያለች ተፈናቃዮችን የመመለስን ጉዳይ አዳጋች ከማድረግ ውጪ ምንም መፍትሄ ማግኘት የማይቻልበት ሁኔታ እስኪፈጠር ድረስ እያደረገች ነው። በከፍተኛ ሁኔታ ውጥረት እያነገሰች ነው። ሆነ ብላ ተፈናቃዮች እንዲመለሱ የሚሰሩ ስራዎችን በሙሉ ማሰነካከል ነው ያዘችው። ለዚህ ነው የትግራይ ህዝብ ታሪካዊም አሁናዊም የወደፊትም ጠላት ህወሓትና ህወሓት ብቻ ናት። በኢትዮጵያ ፖለቲካ ውስጥ የጥበብ መጀመሪያ ህወሓትን መጠየፍ ነው የምንለው ለዚህ ነው። እያንዳንዱን ነገር የምታሰላውም የምትደምረውም የምትቀንሰውም ከራሷ የፖለቲካ ጥቅም አንጻር ብቻ ነው። አረ ተፈናቃዮች ይመለሱ ሲባል ፕሪቶሪያ ትላለች። ተፈናቃዮች መመለስ እንዴት ፕሪቶሪያ መጣስ እንደሚሆን አይገባኝም። ያው እሷ የምትለው ብዙ ጊዜ መጀመሪያ ውድቢቷ ትዳን ስለሆነ ነው። መጀመሪያ ድርጅቷ ትዳን። ህወሓት ካልተመለሰች ተፈናቃይ አይመለስም። በተፈናቃይ ትከሻ ታዝላ መመለስ ነው የምትፈልገው። ይሄ ብዙ ጊዜ የተባለ ጉዳይ ነው እና አሁንም እሰጣ ገባዋን እያደራች ያለችው ከአሜሪካ አምባሳደር ጋር በዚህ የከራረመ የከፋ ሐሳቧ የተነሳ ነው። በቃሽ መባል ይኖርባታል እና በቃሽ ብቻ መባል ሳይሆን ይሄን ስንጠቀልለው ይሄ የህወሓት መግለጫ አትርሱኝ የሚል ከፍተኛ የሆነ በዚህ በተፈናቃዩን በምናምን ውስጥ ገብቶ ማለትም የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስቱ ነው አብሮ ሊሰራ የሚችለው። ለምን ህወሓት አልተባለም? ለምን እዛ ውስጥ ገብቼ አላብኳካውም ከሚልም የሚመነጭ ስለሆነ ነው የአምባሳደሩ ነገር እንዲህ ያንዘረዘራት ያለው። መጨረሻዋ ምን ይሆናል የሚለውን አብረን የምንመለከተው ነው የሚሆነው። ይህ በእንዲህ እንዳለ ብርሃነ ነጋሽ የሚባል የህወሓት ወታደራዊ አዛዥ ወዲህ መድን በሚል በሌላ ስሙ የሚታወቅ ሰው በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎችን በሙሉ የጠላት ተላላኪዎች ሲል ፈርጇል። በትግራይ ክልል ያሉ ተቃዋሚ ፓርቲዎችን በሙሉ የጠላት ተላላኪዎች የሚል ፈርጇል። በትግራይ ክልልም ከህወሓት የተሻለ ፖሊሲ ያለው ስለሌለ የትግራይ ህዝብ ከህወሓት ጋር መሆን አለበት የሚል ሐሳብ ሰንዝሯል። በመሰረቱ ሰውየው ወታደራዊ ሰው ነው፣ የፓርቲ ሰውም እንኳን አይደለም። ያ በሆነበት ሁኔታ ነው ይህንን እያብካካ የሚገኘው። ሲቀጥል ከጠላት ጋር ይሰራሉ ማለት ጠላት ማን ነው? እነኚህ ሰዎች የፌዴራል መንግስቱን ጠላት ብለው እየጠሩ ነው። ወዲያ ደግሞ የፕሪቶሪያ ስምምነት የሚሉት የፕሪቶሪያ ስምምነት ካልክ እኮ በፕሪቶሪያ ስምምነት መሰረት የፌዴራል መንግስቱን ጠላት ብለ መጥራት አትችልም። ለግጭት ምክንያት ሊሆኑ የሚችሉ ቃላቶችን መሰንዘር አትችልም። ይጠበቅልኝ የምትለውን ስምምነት የተፈራረሙ ከሆነ አካል በጠላትነት ፈርጀ ከዛስ ከሱ ጋር ይሰራል ብለ የምታስባቸውን ሰዎች በሙሉ ተላላኪ ፍርፋሪ የሚጣልላቸው ብለው እየፈረጁ እንዴት ነው የሚቀጠለው? እንዴትስ ነው እንደዛ ሊሆን የሚችለው? በምንስ መስፈርት ነው ልክ የሚሆኑት? እነኚህ ሰዎች በነገራችን ላይ ይሄ በቀጣይ ምን ሊያደርጉ ይችላል የሚለውን ጥያቄ የሚያስነሳ ነው። የትግራይ ህዝብ አማራጭ ፓርቲ እንደማያስፈልገው ለማድረግ ነው እየሰሩ ያሉት። የትግራይ ህዝብ አማራጭ ፓርቲ ያስፈልገዋል። ምን አመጣችኋት? ምን ፈየደችኋት? ምን በረከት አላትዋት? ከግጭትና ከሞት ውጪ አንድም ነገር አላመጣችለትም። ፈተና ነው የምትደቅነው፣ ሞት ነው የምትደቅነው። ሌላ ምንም ትርፍ ያለው ነገር አትሰራም። ይህ በሆነበት ሁኔታ ሌሎቹን ፓርቲዎች ተላላኪ ናቸው ብሎ ኃይለ ቃል መሰንዘር ማን ነው ማለት ማን ነው ለእናንተ ወዳጅ? ማን ነው ለእናንተ ወዳጅ? በቃ ከሻዕቢያ ጋር የሚሰራ ከሻዕቢያ ጋር የሚላላ ከሻዕቢያ ጋር የሚሞዳሞድ እንደናንተ ያለ ወዳደር ካልሆነ ከማን ጋር ነው? እኔ የፌዴራል መንግስቱን በጠላትነት ተፈርጆስ ከማን ጋር ሊሰራ ነው? ከማን ጋርስ ይሰራል? ይሄ በነገራችን ላይ አደጋነቱ በትግራይ ፓርቲዎች ላይ ብቻ አይደለም፣ በትግራይ ህዝብም ላይ ጭምር አደጋ የሚደቅን ነው። የትግራይ ህዝብ አማራጭ ሐሳብ እንዳይኖረው ለማድረግ የሚሰራ የትግራይ ህዝብ አማራጭ ፓርቲ እንደማያስፈልገው ለማድረግ እየተሰራ የሚገኝ ነው። አንድ ወታደራዊ አመራር በምን አግብቶት ነው በእንዲህ አይነት ፖለቲካዊ ጉዳይ ላይ የሚፈተፍተው?
በመሰረቱ ህወሓት ቤት ከፍተኛ የሆነ የጎራ መደበላለቅ አለ። በጣም ከፍተኛ የሆነ የጎራ መደበላለቅ፣ አንዱ ያነሳል፣ አንዱ ይጥላል፣ የፈለጉት ይናገራሉ፣ የፈለጉት አይናገሩ። ከሰሞኑ እንደምታውቁት እነ ጀነራል ጉሽ ገብረን በቁጥጥር ስር አውለዋል። በቁጥጥር ስር ካዋሉ በኋላ ፍርድ ቤት አቅርበው ምን ነው ሲባሉ ከጠላት ጋር ይሰራሉ ነው የሚሉት። ጠላት የሚሉት የፌዴራል መንግስቱን። እነ ጉሽ ገብረ ሰሞኑንም ስናነሳላችሁ እንደነበረው ከሻቢያ ጋር እንሰራም፣ ሻቢያ አዲግራት የሚመጣው በመቃብሬ ላይ ነው ብለው ከሻቢያ ጋር መስራትን የሚቃወሙ ሰዎችን ማጽዳት ነው የያዙት፣ ፌዴራል መንግስቱን ጠላት እያሉ ማለት ነው። እና አሁንም ይሄ አካሄድ ትክክል አይደለም። አማራጭ ሐሳብ ያስፈልጋል። ሁሉንም እንትን እያሉ ጠላት እያሉ እንደዚህ ማድረግ በጣም እቺ ትዕቢት ትክክል አይደለችም። ህወሓታውያኑ ሆን ብለው ነው እንዲህ አይነት ደባ የሚፈጽሙት፣ ሆን ብለው ነው እንዲህ አይነት ሴራ የሚፈጽሙት። ይሄ በነገራችን ላይ እኔ ነኝ የምመርጥልህ የሚልንም ነገር የያዘ ነው ለትግራይ ህዝብ አንድ ወዲ መድን የሚባል የህወሓት የከሰረ ወታደራዊ ሰው አይደለም እጣ ፈንታውን ይመርጥለት። የትግራይ ህዝብ የራሱን ድል ፈንታ በራሱ ነው የሚመርጠው። እከሌ ይጠቅማል እከሌ አይጠቅምም ብለህ አንተ አትወስንም። እከሌ ስለማይጠቅም ተላላኪ፣ እከሌ ስለሚጠቅም እከሌና እሱ ትክክል አይደለም። የመወሰን ድል ፈንታም የለህም፣ የጎራ መደበላለቅም ያለበት ነው። እና እነኚህ ሰዎች ትንሽ ብለዋል። ከሰሞኑ የሚያደርጉትን ማካሄድ ጋር ተለማምሮ ህወሓት ቤት ያለው ትርምስምስ አፍጥጦ ፖለቲካዊ ጉዳዮቻቸውን እንኳን የሚይዙበት መንገዳቸው ከእጃቸው ላይ እያፈተለከ እንደሆነ እየተመለከትን ነው የምንገኘው ለማለት ነው። ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ 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 ይባርክ። ቸር ቆዩን። የነገ ሰው ይበለን። ቺርስ